በዛሬ ቪዲዮ ሶሻል ሚዲያ ጀማሪ ኮንተንት ክሬተሮች በብዛት የሚጠይቋቸውን ቶፕ 5 ጥያቄዎችን መልስ መስጠታቸው ይሆናል ማለት ነው። እነዚህ ጥያቄዎች በብዛት ጀማሪዎች የሚጠይቋቸው ጥያቄዎች ናቸው። እኔም ስመለከታቸው በጣም ውሃ የሚደፉ አይነት ጥያቄዎች ናቸው። እኔ ራሱ ኮንተንት ከዜሮ መጀመር ቢሆንና ምንም ማላቅ ቢሆን እነዚህ ነገሮች ነበር የምጠይቀው ያስባሉኝ ጥያቄዎች ናቸው። ለነዚህ 5 ጥያቄዎች ምላሽ መስጠታቸው ይሆናል። እኔ ለማታውቁኝ ቅዱስ ጎሴ ይባላለሁ። ዩቲዩብ ላይ ኮንተንት ክሬሽን ነው ማስተምረው። አሪፍ የኮንተንት ክሬሽን ኮሚኒቲ እየገነባን ስለሆነ በሳምንት 2 ኮንተንት ክሬሽን የሚያስተምሩ ቪዲዮዎችን እመለከላችሁ ስለሆነ ሰብስክራይብ አድርጋችሁ የዚህ አሪፍ ኮሚኒቲ አባል መሆን ትችላላችሁ። ቀጥታ ወደ ቪዲዮ እንግባ። የመጀመሪያው ጥያቄ ሶሻል ሚዲያ ይከፍላል ወይ የሚለው ጥያቄ ነው። ሶሻል ሚዲያ ይከፍላል ወይ ለሚለው ጥያቄ ትክክለኛው መልስ በደንብ ነው የሚከፍለው። ነገር ግን አብዛኛው ሰው በሚጠብቀው አይነት መንገድ አይደለም የሚከፍለው። አብዛኛው ሰው የሚገብተው ልክ እንደ ዩቲዩብ ቪው በጨመረላችሁ ቁጥር ከፍተኛ ገንዘብ የምትከፈሉ ይመስላችኋል። ነገር ግን በአብዛኛውን ጊዜ ኢትዮጵያ ውስጥ ያሉ ሶሻል ሚዲያዎች እንደዚህ አይከፍሉም። እንደዚህ የሚከፍሉት ጥቂት ሶሻል ሚዲያዎች ናቸው። እሱም ዩቲዩብ እና ጥቂት አንዳንድ ሶሻል ሚዲያዎች ናቸው ያሉት። በዋናነት ዩቲዩብ ብቻ ነው ያለው ማለት እንችላለን። ነገር ግን ዩቲዩብም ቢሆን ኢትዮጵያ ውስጥ የሚከፍለው ኢትዮጵያ ውስጥ ላየ ሰው ሳይሆን ውጪ ላየ ሰው ነው የሚከፍለም ማለት ነው። ስለዚህ መረዳት ያለባችሁ ነገር በቪው ይከፍላል የሚለውን ጥያቄ ለመመለስ በቪው የትም ሀገር ላይ ይከፈላል። ነገር ግን በቪው እንዲከፈላችሁ ማስታወቂያ የሚያይ ኦዲየንስ ያስፈልጋችኋል። ነገር ግን እኛ ሰርድ ወርልድ ካንትሪ ውስጥ ነው ያለነው። እንደዚህ አይነት ካንትሪዎች ውስጥ ማለትም አፍሪካ ውስጥ እንዳጠቃላይ ልትሉ ትችላላችሁ ካደጉት ጥቂት ሀገራት በስተቀር የመግዛት አቅም ዝቅተኛ ነው። የመግዛት አቅም ዝቅተኛ ከሆነ ደግሞ ማስታወቂያ አይለቀቅም ማለት ነው። ስለዚህ ዩቲዩብም ሆነ ሌሎች ሶሻል ሚዲያዎች ማስታወቂያ ካልተለቀቀባቸው ለክሬተሩ በቪው መክፈል አይችሉም ማለት ነው። ስለዚህ እናንተ የትኛውም ሶሻል ሚዲያ ላይ ሁኑ ዩቲዩብም ሆነ ቲክቶክም ሆነ ኢንስታግራምም ሆነ ፌስቡክም ሆነ የውጭ ሰው ከተመለከተላችሁና ይህ የሚመለከተው ሰውዬ ደግሞ እናንተ ቪዲዮ ላይ አድ ገብቶ ካየ ለእናንተ ይከፈላችኋል ማለት ነው። ነገር ግን አድ አይመጣበትም የኢትዮጵያ ኮንተንት ከሆነ ከዩቲዩብ በስተቀር ማለት ነው። የኢትዮጵያ ኮንተንት ላይ አድ እንዲመጣበት ማድረግ ከቻላችሁና በውጭ ስልክ ቁጥር ከከፈታችሁ በኋላ የውጭ ሰው ከተመለከታችሁ በቪው ይከፍላችኋል ማለት ነው። ስለዚህ በቪው ለመከፈል ግዴታ አካውንታችሁ በውጭ መሆን አለበት። ከዩቲዩብ እና ከአንዳንድ ሶሻል ሚዲያዎች በስተቀር አብዛኞቹ የሚሰሩት አካውንታችሁን በውጭ እንደተከፈተ አድርጋችሁ በተጨማሪ ደግሞ የውጭ አድ የሚመለከት ሰው ሲመለከትላችሁ ለአዱ ከተከፈለው ሶሻል ሚዲያው ለአዱ ከተቀበለው ገንዘብ ላይ የእናንተን ፐርሰንት ይሰጣችኋል ማለት ነው። ምክንያቱም እናንተ ኮንተንት ክሬተር ስለሆናችሁ ማለት ነው። ከዛም በተጨማሪ ግን በቪው ከሚከፈለው ክፍያ በላይ ሶሻል ሚዲያ የሚሰጣችሁ ኢንፍሉዌንስ ነው። ኢንፍሉዌንሳችሁን ተጠቅማችሁ ማስታወቂያ መስራት ትችላላችሁ፣ የራሳችሁን ፕሮዳክት መሸጥ ትችላላችሁ፣ ሌሎች ነገሮችንም ማድረግ ትችላላችሁ። ሶሻል ሚዲያ ላይ ግን ከፍተኛ ገንዘብ ነው ያለው። ዩቲዩብ ላይ በብዛት ገንዘብ የሚያገኙት በቪው ነው። በተጨማሪም ደግሞ ማስታወቂያ ይገባበታል። ቲክቶክ ላይ ደግሞ ቲክቶከሮቹ ሀብታም ሆነው የምታያቸው 2 መንገድ አለ። አንደኛው በማስታወቂያ ነው። ማስታወቂያ በጣም ከፍተኛ ብር ነው የሚጠየቀው። እስከ 300 እስከ 400 ሺህ ብር በአንድ ቪዲዮ ማስታወቂያ የሚጠይቁ ቲክቶከሮች አሉ። በተጨማሪም ደግሞ ቲክቶክ ላይ ገንዘብ የሚሰራበት ሁለተኛው መንገድ ማለት ነው ላይቭ ላይ በሚሰጠው ጊፍት ነው። ላይቭ ላይ ሰው ጊፍት ገዝቶ ሲሰጣችሁ 66% ራሱ ቲክቶክ ይወስዷል። የቀረውን 33% ጊፍት የተገዛበትን ማለት ነው ለእናንተ ይሰጣችኋል። ሌሎች ሶሻል ሚዲያዎች ላይም ላይቭ ላይ እንደዚህ ጊፍት የሚሰጥበት አለ። በተጨማሪም ደግሞ ማስታወቂያ ነው ሁሉም ሶሻል ሚዲያ ላይ ከፍተኛ ገንዘብ ያለው። አንዳንዶቹ ላይ በቪው ይከፍላችኋል ማለት ነው። በእንደዚህ አይነት መንገድ ሶሻል ሚዲያ ላይ ተከፋይ መሆን ትችላላችሁ። ሁለተኛው የጠየቁት ጥያቄ ደግሞ ዩቲዩብ ሞኔታይዜሽን እንዴት ነው የሚሰራው የሚለውን ጥያቄ ተጠይቄያለሁ ማለት ነው። ዩቲዩብ ሞኔታይዜሽን አሁን እንደነገርኳችሁ ነው የሚሰራው። እናንተ ቪዲዮ ላይ ማስታወቂያ ሲገባ ማስታወቂያ ላይ ከገባው ገንዘብ ላይ ቆርጦ ለራሱ ይወስዳል። ከዛ በኋላ የቀረውን ደግሞ ለእናንተ ይሰጣችኋል ማለት ነው። በእንደዚህ አይነት መንገድ ነው ሁሉም ሶሻል ሚዲያ የሚሰራው። ዩቲዩብም በዚህ ሲስተም ነው የሚከተለው ማለት ነው። ዩቲዩብ ላይ ማስታወቂያ ማሰራት የሚፈልጉ ድርጅቶች ይከፍላሉ። ከሚከፍሉት ገንዘብ 45%ን አካባቢ ለራሱ ይወስዳል፣ 55% አካባቢውን ለክሬተሩ ይከፍላል ማለት ነው። ከዛ 55% አካባቢ ላይ ግን የአሜሪካ መንግስት የሚያስከፍለውን ታክስ ትከፍላላችሁ ማለት ነው። ምክንያቱም አሜሪካዊ ስለሆነ ዩቲዩብ ማለት ነው። ዩቲዩብ እንደዚህ አድርጎ ነው ገንዘቡን ሰብስቦ ለክሬተሮቹ የሚበትነው ማለት ነው። በተጨማሪም ግን ዩቲዩብ ሞኔታይዜሽን እንዴት ሪች ማድረግ እንችላለን ካላችሁ ዩቲዩብ ሞኔታይዜሽን የሚጠበቅባችሁ ነገር 1000 ሰብስክራይበር እና 4000 ዋች አወር ማለት ነው። 4000 ዋች አወር ማለት 4000 ሰዓት ሙሉ ሰው የእናንተን ኮንተንት መመልከት አለበት ዩቲዩብ ላይ ተከፋይ እንድትሆኑ ማለት ነው። በተጨማሪም ደግሞ ኮሚኒቲያችሁ 1000 ሰብስክራይበር መግባት አለበት ቻናላችሁ ማለት ነው። 1000 ሰብስክራይበር ግዴታ ነው። ነገር ግን ሞኔታይዜሽን አፕ ላይ ለማድረግ 500 ሰብስክራይበር እና 3000 ዋች አወር ነው የሚጠበቀው። ስለዚህ 3000 ዋች አወር እና 500 ሰብስክራይበር ሪች እንዳረጋችሁ ሞኔታይዜሽን አፕላይ ማድረግ ትችላላችሁ።
ከዛ በኋላ ደግሞ አፕላይ ካረጋችሁ በኋላ 4000 ዋች አወር ስትደርሱ በተጨማሪም 1000 ሰብስክራይበር ስትገቡ ሁለቱም ነገሮች ስታሟሉ ዩቲዩብ ራሱ ፐርሰናል ኢንፎርሜሽን እንድታስገቡ ይጠይቃችኋል። ፐርሰናል ኢንፎርሜሽን ካስገባችሁ በኋላ በኢሜል ኮድ ይልክላችኋል KYC ማለት ነው። ከዛ በኋላ እሱን ስልካችሁ ላይ ተሞሉታላችሁ። ከዛ በኋላ ቬሪፋይ ያደርጋል፣ ወደ እናንተ ባንክ ማስገባት ይጀምራል። ቀጥታ በባንክ ነው የሚከፍለው። ዩቲዩብ ላይ ከሰራችሁት ገንዘብ መውጣት የሚቻለው ሚኒመም 70 ዩሮ ነው። 70 ዩሮ በሚሞላበት ጊዜ ወደ ባንካችሁ ትራንስፈር ይደረግላችኋል ማለት ነው። በ20 አካባቢ ነው ትራንስፈር የሚደረገው በፈረንጆቹ ቀን አቆጣጠር ማለት ነው። ከዛ በኋላ ወደ እናንተ ይገባላችኋል ማለት ነው። ወደ እናንተ አካውንት ሲገባ ደግሞ ዩሮ ወይ ደግሞ ዶላር ወይ ደግሞ እናንተ የመረጣችሁትን ካረንሲ ሆኖ ነው ወደ ኢትዮጵያ ብሔራዊ ባንክ የሚመጣው ማለት ነው። ብሔራዊ ባንክ ከመጣ በኋላ ነው ዶላሩን ራሱ መንግስት ይዟል። ከዛ በኋላ በዛ ቀን ባለው ምንዛሬ ለእናንተ ወደ አካውንታችሁ የሚያስገባላችሁ ማለት ነው። አዲስ የወጣው ህግ ደግሞ ምንድነው መሰላችሁ? የፎሬክስ አካውንት ማንም ሰው መክፈት ይችላል $100 በታች ዲፖዚት ቢኖራችሁም ብሏል። ስለዚህ ማንም ሰው ሄዶ የውጭ ምንዛሬ ማስቀመጥ የሚችል አካውንት ማስከፈት ይችላል ማለት ነው። ስለዚህ ከዩቲዩብ የምትሰሩትንም ገንዘብ ወደዛ አካውንት እንዲገባላችሁ አርጋችሁ ሳይመነዘር ማግኘትና መጠቀም እንድትችሉ ያስችላችኋል ማለት ነው። በተጨማሪም ደግሞ አዲስ በወጣው ህግ እናንተ መክፈል እንድትችሉ የሚያስችላችሁ ካርድ ከባንክ እንዲሰጣችሁ የሚያስችል ፍቃድ ተሰጥቷል ማለት ነው። ስለዚህ እናንተ ከዩቲዩብ በሰራችሁት ገንዘብ ዶላር ሆኖ አካውንታችሁ ውስጥ ይቀመጣል፣ የባንክ አካውንታችሁ ውስጥ ማለት ነው። በተጨማሪም ደግሞ ይሃ ባንክ ካርድ ይሰጣችኋል። በዛ ካርድ ደግሞ እስከ $3000 የሚወጡ እቃዎችን መግዛት ትችላላችሁ፣ ኦርደር ማድረግ ትችላላችሁ ወደ ውጪ ከውጪ ማለት ነው። በተጨማሪም ደግሞ ወደ ውጪ ስትሄዱ ገንዘቡን ይዛችሁት ወደ ውጪ መሄድ ትችላላችሁ ማለት ነው። ሶስተኛው የጠየቁት ጥያቄ ደግሞ ማይነር የሚባሉት ዲቴሎች ማተር ያደርጋሉ ወይ ነው። ማይነር የተባሉት ዲቴሎች ምንድናቸው መሰላችሁ? ፖስት የምታረጉበት ሰዓት፣ የምትጽፉት ካፕሽን፣ ሃሽታግ የመሳሰሉት ነገሮች ኮንተንት በምንለቅበት ጊዜ ማተር ያደርጋሉ ወይ ተብዬ ተጠይቄያለሁ ማለት ነው። እንደኔ አመለካከት እነዚህ ማይነር ዲቴሎች በጣም ሚኒመም የሆነ ኢፌክት ናላቸው። አሁን ለምሳሌ ቲክቶክ ላይ ዝም ብላችሁ ያለ ካፕሽን በፖስቱት ሁላ ቪዲዮ ቫይራል የመውጣት ቻንስ አለው። ምንም ማተር አያደርግም። አንዳንድ ሶሻል ሚዲያዎች ላይ ጭራሽ ማተር አያደርግም። አብዛኛው ስራ በኤአይ ተተክቷል። እናንተ ካፕሽን መጻፍ አይጠበቅባችሁም። ካፕሽን የምትጽፉት ተመልካቻችሁ እንዲያነበው ብቻ ነው እንጂ ሶሻል ሚዲያው ለኤስኢኦ እንዲጠቀምበት ፎር ዩ ፔጅ ላይ እንዲያመጣው አይደለም ማለት ነው። ነገር ግን በእርግጥ አጠር ያለ ካፕሽን ግዴታ ያስፈልጋችኋል። አንድ መስመር ማክሲመም አንድ ከግማሽ ወይ ደግሞ 2 መስመር የሚሆን ካፕሽን። ከዛ ውጪ 3 ሃሽታግ በቂ ነው። ፖስቲንግ ታይም እኔ ሪከመንድ ማድረጋችሁ ጭር ያለ ሰዓት ላይ መፖስት የለባችሁም። ነገር ግን ኖርማል ሰዓት ማለትም የሆነ ቀን ከግማሽ ቀን በኋላ ወይ ደግሞ ማታ እስከ 3 ሰዓት ምናምን ብለቁት ምንም አይነት ችግር የለውም። በቃ ምንም ማተር የሚያደርግ ነገር አይደለም። ፖስቲንግ ታይም በጣም ማይነር ነገር ነው። በእርግጥ ቲክቶክ ከታተላለው አይልም፣ በእርግጥ ግን ሲከታተል እናየዋለን። ግን ይህን ያህል ማተር የሚያደርግ ነገር አይደለም። ኮንተንት በትክክል ከሰራችሁት እነዚህ ዲቴሎች ማተር የሚያደርጉ አይደሉም። በየትኛው ካሜራ ቀረጻችሁት ምናምን ማተር የሚያደርግ ነገር አይደለም። ግን አሁንም ደግሜ የምነግራችሁ ነገር ቲክቶክ ላይ በስልክ ብትቀርጹት የተሻለ ፐርፎርማንስ ይኖረዋል። እኔ ከልምዴ ነው የምነግራችሁ። ይሄኛውን ከልምዴ ነው የወሰድኩት። ስለዚህ ቲክቶክ ላይ በስልክ የተቀረጹ ኮንተንቶች እዛው አፕሊኬሽኑ ላይ የተቀረጹ ኮንተንቶች ከፍተኛ ቪው ሲያገኙ አይቻለሁ። ስለዚህ እናንተ መጠቀም ያለባችሁ በስልክ ነው ማለት ነው ቲክቶክ ከሆነ። ሌላ ሶሻል ሚዲያ ላይ ግን ኳሊቲ ማተር ያደርጋል። ሰዎች አሪፍ ነገር ካዩ አሪፍ ሪስፖንስ የመስጠት ቻንስ ስላላቸው ካሜራም ካላችሁ ካሜራ ብትጠቀሙ አሪፍ ነው ማለት ነው። ሌላኛው የተጠየቁት ጥያቄ ደግሞ how to build consistency የሚለውን ተጠይቄያለሁ። how to build consistency በጣም ማተር የሚያደርግ ነገር ነው። ለኔ አንድ ኮንተንት ክሬተር ሲስተም መዘርጋት መቻል አለበት ማለት ነው። የማይሰላችበት፣ ኢነርጂውን የማያጣበት፣ ጊዜውን የማይገልበት ሲስተም መፍጠር መቻል አለበት። እኔ አሁን ለምሳሌ በየቀኑ ኮንተንት እለቃለሁ። በየቀኑ እንዴት ኮንተንት ትለቃለህ ካላችሁኝ ደግሞ ድሮ በየቀኑ እየሰራው የሆነች ፊክስድ ታይም አለችኝ። ከ9 ሰዓት በኋላ ልክ 9 ሰዓት አካባቢ ሲሆን እቀርጻለሁ። ከዛ በኋላ ኤዲት አድርጌ ፖስታለሁ። አሁን ደግሞ ምን ማድረግ ጀምሬያለሁ? በሳምንት 3 ቀን ነው የምቀርጸው። 3 4 አንድ ቀን ደግሞ 2 ምናምን ኮንተንቶችን እቀርጻለሁ። ከዛ በኋላ ደግሞ ያንኑ ቀን የሚለቀቀውን ኤዲት አድርጌ ፖስት አደርጋለሁ። ቀጣዩም ቀን ፍሪ ታይም ሳገኝ ኤዲት አድርጌ ፖስት አደርጋለሁ ማለት ነው። እንደዚህ አድርጌ ክሊን የሆነ ሲስተም፣ ክሊን የሆነ ኮንሲስተንሲ መገንባት ችያለሁ ማለት ነው። ሰው ላይ ኢሜጅ መፍጠር መቻል አለባችሁ። ስለዚህ ኮንሲስተንሲ ግዴታ ያስፈልጋችኋል። በአንዴ ስለማይሳካላችሁ ኮንሲስታንት ሆናችሁ ቀጣይ ሆናችሁ መስራት መቻላችሁ በጣም ፕላስ የሆነ ነገር ነው። ግዴታ ኮንሲስታንት ሆናችሁ መስራት አለባችሁ። ኮንሲስታንት ሆናችሁ እንድትሰሩ ደግሞ የሚያገዛችሁ ሲስተም ነው። እናንተ ኢነርጂያችሁን ሊገል በማይችልበት የውስጥ ፈቃደኝነታችሁን በማይጠይቅበት ሁኔታ ኮንተንት የምትሰሩበትን ሲስተም አዘጋጁ። ከዛ በኋላ በዛ ሲስተም እየተመራችሁ በየቀኑ ማድረግ አያቀታችሁም ማለት ነው። አንዳንድ ስትራግሎች ቢገጥማችሁላ እናንተ ሞቲቬሽን ታገኛላችሁ በየቀኑ ስለምለቁ። ስለዚህ ከሲስተሙ ወጣችሁላ ይሄ የገጠማችሁን ነገር አስተካክላችሁ ኮንተንት ፖስት ማድረግ ትችላላችሁ ማለት ነው።
ሲስተም ገንብታችሁ ኮንሲስተንት መሆን ትችላላችሁ። አምስተኛው የጠየቁት ጥያቄ ደግሞ ፕሮፌሽናል ክሬተር ነው መሰለኝ የጠየቀኝ ጥያቄ። ምክንያቱም በጣም ብዙ ኮንተንት ክሬተሮች የማይረዱትና በጣም ማተር የሚያደርግ ነገር ነው። ቪው ወይስ ኢንጌጅመንት የሚለውን ጥያቄ ነው የጠየቀኝ ማለት ነው። ቪው ወይስ ኢንጌጅመንት በጣም ማተር የሚያደርግ ነገር ነው። አንዳንድ ጊዜ ለማስታወቂያ የምትፈልጉት ከሆነ ሶሻል ሚዲያችሁን በማስታወቂያ ገንዘብ አገኝበታለሁ ብላችሁ የምገነቡት ብራንድ ከሆነ በእርግጥ ሁለቱንም ባላንስ ማድረግ መቻል አለባችሁ። ሁለቱንም ባላንስ ማድረግ መቻል አለባችሁ ስላችሁ ሁለቱንም መስቀል ሳይሆን ሁለቱንም አቬሬጅ ማስኬድ መቻል አለባችሁ። ቪያችሁ በጣም ከፍ ባይልም አቬሬጅ መሆን አለበት። ኢንጌጅመንታችሁም ዝቅ ያላለ በጣም ከፍ ያለ መሆን አለበት። ስለዚህ ሁለቱንም በምታመጣጥኑበት ጊዜ ቪው ያለው ኢንጌጅመንት ያለው ሶሻል ሚዲያ ከፍተኛ ተከፋይ ያደርጋችኋል ማለት ነው። ነገር ግን ቪው ብቻ ኖሮት ኢንጌጅመንት ከሌለው ማንም ማስታወቂያ አሰሪ አያሰራችሁም። ድሮ ማስታወቂያ አሰሪዎች ዝም ብለው ቁጥር እያዩ ብቻ ስለነበረ የሚያሰሩት ያኔ ሰርቶ ነበረ። አሁን ግን በትክክል ማተር የሚያደርገው ነገር የእናንተ የተመልካች ብዛት የፎሎወር ብዛት ሳይሆን ኢንጌጅመንታችሁ ነው። ምን ያህል ሰው ያውቃችኋል፣ ከምን ያህል ሰው ጋር ኢንጌጅ አድርጋችኋል የሚለው ነገር ነው ማተር የሚያደርገው። ስለዚህ ከብዙ ሰው ጋር ኢንጌጅ ማድረግ ከቻላችሁ ብዙ ሰው አትራክት ማድረግ ትችላላችሁ። ስለዚህ ለማስታወቂያ አሪፍ የሚባለው ኢንጌጅመንቱ ከፍተኛ የሆነ ነው። ቪው ማተር አያደርግም ማለት ነው። ነገር ግን እናንተ በቪው የምትከፈሉበት ሶሻል ሚዲያ ከሆነ ሁሌ አልጎሪዝሙን ሁክ ሊያደርግ የሚችሉ ኮንተንቶችን ነው መስራት ያለባችሁ ማለት ነው። ዩቲዩብ ላይ ከሆነ ሁሌ አልጎሪዝሙን ክራክ የሚያደርግ ቪዲዮ መስራት አለባችሁ። ከዛ በኋላ አልጎሪዝሙ ይረዳችኋል እናንተ ወደምትፈልጉት ሰው እንዲደርስ። ከዛ በኋላ ከፍተኛ ቪው ታገኛላችሁ፣ ከፍተኛ ክፍያ ይሆናል ማለት ነው። ነገር ግን እንደ ቲክቶክ፣ እንደ ዩቲዩብ፣ እንደ ፌስቡክ የመሳሰሉ ሾርት ፎርም ሶሻል ሚዲያዎች ላይ ማድረግ ያለባችሁ ነገር ከአልጎሪዝሙ ይልቅ የተመልካቹን ኢንተረስት መጠበቅ አለባችሁ። የተመልካቹን ኢንተረስት ጠብቃችሁ በምትሰሩበት ጊዜ ተመልካቹ በደንብ ይመለከታችኋል። ስለዚህ ኢንጌጅመንት ይኖራችኋል። ኢንጌጅመንት ካላችሁ ደግሞ ማስታወቂያ መስራት ትችላላችሁ ማለት ነው። ስለዚህ የኔ ኮንክሉዥን የሚሆነው በቪው የሚከፈላችሁ ከሆነ ቀጥታ ቪውን አሳዱ። ቪው ለማሳደድ የሚጠቅማችሁ ደግሞ አልጎሪዝምን መከተል ብቻ ነው። ነገር ግን ገንዘቡን የምታገኙት በማስታወቂያ ከሆነ ለማስታወቂያ የሚያስፈልገው ነገር ኢንጌጅመንት ነው። ስለዚህ ኢንጌጅመንት ለመገንባት የሚጠቅመው ነገር ደግሞ አልጎሪዝምን ፎከስ ያደረገ ቪዲዮ ሳይሆን ሰውን ተመልካችን ቪወርን ኢንተረስት ፎከስ ያደረገ ኮንተንት መሆን አለበት ማለት ነው። ስለዚህ እነዚህን ሁለት ነገሮች ለዩ። በዚህ ቪዲዮ አንድ ጀማሪ ኮንተንት ክሬተር ሊያውቀው የሚገባ ቤዚክ 5 ወሳኝ ጥያቄዎችን ጠይቄያችኋለሁ። ከዚህ በተጨማሪ መጠየቅ የምትፈልጉት ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። አሪፍ የኮንተንት ክሬሽን ኮሚኒቲ እየገነባን ያለ ነው። አሁን ወደ 7400 ሰብስክራይበር አካባቢ ያለ 7400ም ስለ ኮንተንት ክሬሽን ማወቅ የሚፈልግ ኮንተንት ክሬሽን መጀመር የሚፈልግ ነው። እናንተም ከዚህ ምርጥ ኮሚኒቲ አባል መሆን ከፈለጋችሁ ሰብስክራይብ ማድረግ እንዳረሱ። ይሄ ቪዲዮ ብዙ ኢፈርት የወጣበት ስለሆነ ለብዙ ሰው ጋር እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳረሱ። ቀጣይ በአሪፍ የኮንተንት ክሬሽን ቱቶሪያል ቪዲዮ እስከምንገናኝ ድረስ በሰላም ቆዩኝ።